የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ እገዳ ጣለ። ወይዘሮ አኸዛ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ እንዳልፈታቸው ተነገረ። ሶማሌላንድ ከእስራኤል ወታደራዊ ስልጠና ድጋፍ እያገኘች መሆኑን ገለጸች። የአሜሪካና የኢራን ፕሬዝዳንቶች የተኩስ አቁም ስምምነት ተፈራረሙ። ትራምፕ ግን ዳግም ጥቃት ሊሰነዝሩ እንደሚችሉ አስጠነቀቁ። ዩክሬን በሞስኮ በሚገኝ ግዙፍ የነዳጅ ማጣሪያ ላይ ለሁለተኛ ጊዜ ጥቃት መፈጸሟን ገለጸች። ሰላም የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 18 ቀን 2026 የተሰናዱ ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። የአሜሪካ መንግስት በህወሓት አመራሮች ላይ የቪዛ እገዳ ጣለ። የአሜሪካ የውጭ ጉዳይ ሚኒስተር በሰሜን ኢትዮጵያ የሰላም ሂደትን እያደናቀፉ ነው ባላቸው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ ያነጣጠረ የቪዛ ገደብ ማዕቀብ መጣሉን ዛሬ ሐሙስ አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስተር ባወጣው መግለጫ በህወሓትና በኢትዮጵያ መንግስት መካከል እየተፈጠረ ያለው ከፍተኛ ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስና የቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችል ገልጸዋል። ይሄው የቪዛ ማዕቀብ ፖሊሲ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፉ በቀጥታም ሆነ በተዘዋዋሪ እጃቸው ባለበት ግለሰቦች ላይ ያነጣጠረ መሆኑ ተነግረዋል። ባለፈው ወር ህወሓት የፌዴራል መንግስቱን የሰላም ስምምነት ድንጋጌ የሚጥስ እርምጃ በመውሰድ የክልሉን የፖለቲካ አስተዳደር በበላይነት መቆጣጠሩን ይታወሳል። ፓርቲው ከ2013 እስከ 2015 ዓ.ም የነበረውን የጦርነት ወቅት ቀድሞ የነበረውን የምክር ቤት መዋቅር በድጋሚ ማቋቋሙንና የምክር ቤቱም የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን አስታውቆ ነበር። ወይዘሮ አኸዛ በዋስ እንዲወጡ ፍርድ ቤት ቢወስንም ፖሊስ እንዳልፈታቸው ተነገረ። የ71 እንደርታ ወረዳ ፍርድ ቤት ሰኔ 10 ቀን 2018 ዓ.ም የ76 ዓመቷን አዛውንት ወይዘሮ አኸዛ ሕልፍን በ5000 ብር ዋስ እንዲፈቱ ቢወስንም ፖሊስ የፍርድ ቤት ትዕዛዙን ባለመቀበል አሁንም በእስር ላይ እንዳቆያቸው ታወቀ። አዛውንቷ ሰኔ 8 ቀን 2018 ዓ.ም ከመኖሪያ ቀበሌያቸው ተወስደው የታሰሩት አዲስ ነው በተባለው የመኸታ አዋጅ ተከሰው ነው። አክሰስ ፎር ሂውማን ራይትስ ኤንድ ሶሻል ጀስቲስ የተባለው የሰብአዊ መብት ተሟጋች ድርጅት ባደረገው የህግ ክርክር ፍርድ ቤቱ ክሱን ውድቅ በማድረግ በአስቸኳይ በዋስ እንዲፈቱ ወስኖ ነበር። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በመተው አዛውንቷን በእስር አቆይቷል። የኢትዮጵያ አየር መንገድ ግሩፕ ከሚያስተዳድራቸው ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በቀር የ22 ኤርፖርቶች መሪ ዕቅድ እንደሌላቸው የኦዲተር መስሪያ ቤት ሪፖርት አሳየ። በኢትዮጵያ አየር መንገድ ግሩፕ የኤርፖርት መሰረተ ልማት ስራዎችና ኤሮኖቲካል ያልሆኑ ገቢዎች አፈጻጸም ውጤታማነትን በተመለከተ በተሰራ ኦዲት 22 ኤርፖርቶች መሪ ዕቅድ ወይንም ማስተር ፕላን እንደሌላቸው የኦዲተር መስሪያ ቤት ሪፖርት ጠቅሷል። የኢትዮጵያ አየር መንገድ ግሩፕ የሚያስተዳድራቸው ኤርፖርቶች መሪ ዕቅድ፣ ማስተር ፕላን፣ የመሬት አጠቃቀም ካርታና የይዞታ ካርታ ሊኖራቸው ይገባ ነበር ያለው ሪፖርቱ፣ ነገር ግን ከአዲስ አበባ ቦሌ ዓለም አቀፍ ኤርፖርት በቀር የተቀሩት 22 ኤርፖርቶች የሌላቸው ሲል አስረድተዋል። ከተጠቀሱት 8 ኤርፖርቶች የመሬት አጠቃቀም ካርታ ላንድ ዩዝ ፕላን የተዘጋጀላቸው ሲሆን የተቀሩት 15 ኤርፖርቶች የመሬት አጠቃቀም ካርታ አልተዘጋጀላቸውም ብሏል መስሪያ ቤቱ።
የይዞታ ካርታ የሌላቸው 3 አየር ማረፊያዎች እንዳሉና የይዞታ ማረጋገጫ ካርታቸው ትክክለኛ ቦታውን አዋሳኝ በሚያሳይ መልኩ ያልተሰራላቸው 4 የአየር ማረፊያዎች አሉ ተብሏል። በአዲስ አበባ ቦሌ ዓለም አቀፍ ኤርፖርት፣ በድሬዳዋና በአሶሳ በኤርፖርቶቹ ዙሪያ የሚገኝ እስከ 13 ኪሎ ሜትር ስፋት ያለው የመሬት አጠቃቀም ለአዕዋፍት መስህብ የተጋለጠ መሆኑንና ይህም ለበረራ ስጋት የሚፈጥር እንደሆነ ዛሬ ለፓርላማ የቀረበው ባለ 65 ገጽ የኦዲተር መስሪያ ቤት ሪፖርት ጠቅሷል። የአሶሳ ኤርፖርት ግንባታ ቀድሞ የአዋጭነት ጥናት ባለመስራቱ ኤርፖርቱ ከዋናው መንገድ አጠገብ በመሆኑ ተንቀሳቃሽ ነገሮች ለበረራ ስጋት መፍጠራቸውም በግኝት ተረጋግጧል። በተመሳሳይ የጎንደር አፄ ቴዎድሮስ ኤርፖርት የአየር መንገዱ ክልል አጥር ባለመታጠሩና ክፍት በመሆኑ እንስሳትና ያልተፈቀደላቸው ሰዎች በቅጥር ግቢው እንደሚገቡ ተጠቅሷል። ሶማሌላንድ ከእስራኤል ወታደራዊ ስልጠና ድጋፍ እያገኘች መሆኑን ገለጸች። የጦር ሰፈር ለመገንባት ከእስራኤል ጋር ድርድር ላይ እንዳልሆነች አስታውቃለች። እስራኤል በሶማሌላንድ ውስጥ ምንም አይነት የጦር ሰፈር የላትም፣ ነገር ግን የአገሪቱን የፖሊስና የወታደራዊ ኃይሎች እያሰለጠነች ነው ሲሉ የሶማሌላንድ መከላከያ ሚኒስትር መሐመድ ዩሱፍ አሊ ትናንት ረቡዕ ሰኔ 17 2026 ተናገሩ። ከሶማሊያ በመገንጠል ራስዋን በራሷ የምታስተዳድረው ሶማሌላንድ እስራኤል በግብርናና በሌሎች ዘርፎች ላይ ኢንቨስት እንድታደርግ ጥሪ አቅርባለች። እስራኤል ለሶማሌላንድ የሀገርነት እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የሶማሌላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚህ ሳምንት ወደ ቴል አቪቭ ይፋዊ ጉብኝት አድርገዋል። የመከላከያ ሚኒስትሩ መሐመድ ዩሱፍ አሊ ከልዑካን ቡድኑ ጋር አብረው ወደ እስራኤል ተጉዘዋል። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ ያደረገች ሲሆን ድርጊቱን በሉዓላዊነቷ ላይ ሆነ ተብሎ የተፈጸመ ጥቃት ስትል ፈርጃለች። ሶማሌ ጋርዲያን የተባለው የዜና ምንጭ ባለፈው እሁድ ባወጣው ዘገባ እስራኤል በሶማሌላንድ ውስጥ የስለላ ጣቢያ መክፈቷንና የእስራኤላዊ ጦር ሰፈር ሊቋቋም በሚችልበት ሁኔታ ላይ ውይይቶች መደረጋቸውን ዘግቦ ነበር። የእስራኤል የውጭ ጉዳይ ሚኒስቴር በቴል አቪቭ ባዘጋጀው የንግድ ፎረም ጎን ለጎን ለሮይተርስ የዜና ወኪል ማብራሪያ የሰጡት ዩሱፍ አሊ እስራኤል በግዛቱ ውስጥ የጦር ሰፈር ለማቋቋም ድርድር እያደረገች ነው ተብሎ የተሰራጨው ዘገባ እውነት አለመሆኑን አስተባብለዋል። ሚኒስትሩ በሶማሌላንድ ውስጥ ምንም አይነት የእስራኤል ወታደርም ሆነ ወታደራዊ ሰፈር የለም ያሉ ሲሆን ነገር ግን እስራኤል ሶማሌላንድን እየረዳች ነው፣ የተወሰነ የፖሊስና የጦር ኃይሎቻችንን የማሰልጠን ድጋፍ እያደረገች ይገኛል ሲሉ ገልጸዋል። እስራኤል ዓለም አቀፋዊ ሕግና የአገሮች ሉዓላዊነት አለመጠበቋን በብዙዎች ዘንድ ብትወቀስም ጆሮ የሰጠቻቸው ግን አትመስልም ሲሉ ተንታኞች ያስረዳሉ። የአሜሪካና የኢራን ፕሬዝዳንቶች የተኩስ አቁም ስምምነት ተፈራረሙ። ትራምፕ ግን ዳግም ጥቃት ሊጀምሩ እንደሚችሉ አስጠነቀቁ። And if they don't honor that, we'll probably go back to bombing them until they honor it. You know, it's amazing what bombs can do. አሜሪካና ኢራን ጦርነቱን ለማቆም በፕሬዝዳንቶቻቸው መካከል የተፈረመውን የጊዜያዊ ስምምነት ይዘት ረቡዕ ዕለት ይፋ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን ኢራን የገባችውን ቃል የማታከብር ከሆነ ጥቃቶችን ዳግም ለመጀመርና የኢራን ባለስልጣናትን ለመግደል ዝተዋል። በፈረንሳይ ከሌሎች የዓለም መሪዎች ጋር በቡድን 7 ጉባኤ ላይ የተሳተፉ ያሉት ትራምፕ ቀደም ሲል የኢራንን የባሊስቲክ ሚሳኤሎችን ሙሉ በሙሉ ለማጥፋት ቁርጠኛ የነበሩ ቢሆንም አሁን ላይ ግን ቴሄራን የባሊስቲክ ሚሳኤሎች እንዳይኖራት ማድረግ ኢፍትሐዊ ነው በማለት በመጀመሪያ ደረጃ ላይ ኢራንን ለማጥቃት ካስቀመጧቸው ምክንያቶች መካከል ቢያንስ አንዱን አንስተዋል።
ትራምፕ በሰጡት ጋዜጣዊ መግለጫ ላይ ስለ ኢራን ሲናገሩ ስምምነቱን ከጣሱ ክፉኛ እንደበድባቸዋለን። ይህ እንዲሆን ግን አልፈልግም። ስምምነቱን እንዲያከብሩ ነው የምሻው ብለዋል። የአሜሪካና የኢራን ተደራዳሪዎች በሚቀጥሉት 60 ቀናት ውስጥ ዘላቂ የተኩስ አቁም ስምምነት ላይ ለመድረስ እየሰሩ ባለበት በዚህ ወቅት ትራምፕ ኢራናውያን ብልህ ህዝቦች ሲሉ የጠሯቸው ሲሆን ይህ ሂደት በመካከለኛው ምስራቅ ሰላምን እንደሚያሰፍንና የነዳጅ ዋጋን እንደሚቀንስ ተስፋ ማድረጋቸውን ገልጸዋል። ቀደም ሲልም ትራምፕ ጉዳዩ ካልተመቸኝ ወይም መልካም ምግባር ካላሳዩ በቀጥታ ባናታቸው ላይ ቦምብ ወደ መጣል እንመለሳለን ሲሉ ተናግረው ነበር። የኢራን መሪዎች ለቀረበባቸው አዲስ ዛቻ ምላሽ ያልሰጡ ሲሆን እንደ አውሮፓውያን አቆጣጠር በ1979 የእስላማዊቷ ሪፐብሊክ ከተመሰረተች በኋላ በአሜሪካና በኢራን ፕሬዝደንቶች በጋራ የተፈረመ የመጀመሪያው ነው ተብሎ የታመነበትን የስምምነት ፎቶግራፎች ይፋ አድርገዋል። ዩክሬን በሞስኮ በሚገኝ ግዙፍ የነዳጅ ማጣሪያ ላይ ለሁለተኛ ጊዜ ጥቃት መፈጸሟን ገለጸች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ ሐሙስ ዕለት በሰጡት መግለጫ የሀገራቸው ጦር ኃይል በሩሲያ መዲና ሞስኮ በሚገኝ አንድ ግዙፍ የነዳጅ ማጣሪያ ፋብሪካ ላይ ጥቃት ማድረሱን አስታውቀዋል። ይህ ጥቃት በሳምንቱ ውስጥ ለሁለተኛ ጊዜ የተፈጸመ መሆኑ ተገልጿል። ፕሬዝዳንት ዘለንስኪ በዚህ መግለጫቸው ጥቃቱ ሩሲያ በዩክሬን ከተሞችና በንጹሃን ዜጎች ላይ ለምታደርሰው ተከታታይና አውዳሚ ድብደባ እየተሰጠ ተገቢና ፍትሃዊ ምላሽ መሆኑን አጽንኦት ሰጥተዋል። ጠላት በከተሞቻችን ላይ እሳት ሲያዘንብ እኛም በተመሳሳይ መልኩ የጦርነት አቅሙን በሚያዳክሙ ስልታዊ ቦታዎች ላይ እርምጃ መውሰዳችን ተገቢ ነው ሲሉ ፕሬዝዳንቱ ተናግረዋል። እንደ ዘገባው ከሆነ ዩክሬን በሩሲያ የኢኮኖሚና ወታደራዊ መሰረተ ልማቶች ላይ የምታደርሰውን የድሮን ጥቃት አጠናክራ ቀጥላለች። በተለይም የነዳጅ ማጣሪያዎች ኢላማ መደረጋቸው የሩሲያን የጦር ግንባር የሎጂስቲክ አቅርቦት ለማስተጓጎል የታለመ እንደሆነ ይነገራል። የሞስኮ ባለስልጣናት ስለደረሰው ጉዳት መጠን እስካሁን ዝርዝር መረጃ ባይሰጡም በከተማዋ ሰማይ ላይ የድሮን መከላከያ ዘዴዎች ስራ ላይ መዋላቸውን ገልጸዋል። ይህ በእንዲህ እንዳለ የኪየቭ ባለስልጣናት በሩሲያ ግዛት ውስጥ የሚገኙ የጦር ግብዓቶችን ማጥቃታቸውን እንደሚቀጥሉ በይፋ አስጠንቅቀዋል። ይህ የጥቃት እርምጃ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ያባባሰው ሲሆን ዩክሬን ወደ ሩሲያ መዲና ዘልቆ በመግባትም ቢያንስ ጥቃት የመፈጸም አቅሟን እያሳየች መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ ማለቱን አልጀዚራ ዘግቧል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።